የብርሃን ምንጣፍ ድባብ ዘርጋ እና ማንን እንደማምን በጣም ከባድ ነው። ባለቤቴም ጋር ተለያይተናል። አሁን ይመጣሉ፣ ለትዳር ይጠይቁኛል። ከአሁን በፊት አንድ ሰው ብቻ ነው አግብቼ የፈታሁት፣ የልጆችን አባት። ግን ምንም ማመን አልቻልኩም ወንዶቹን፣ ማንንም። እና በጣም የተጎዳው ሰው ነኝ። ምን ማድረግ አለብኝ? እስቲ ምክሬን እፈልጋለሁ። አይዞሽ። እድሜሽ ምን ያህል ነው? እድሜ 30 ይሆናል። ሚዩት አድርጊና አዳምጪ። አንደኛ ነገር አዝናለሁ። እሺ፣ በተፈጠረው ነገር ያው አባትሽን ስላጣሽ በሞት ያው ይህ ሞት የምትጋፈጭው ነገር አይደለም፣ የምትቀበይው እንጂ እዚህ ምድር ላይ ሌሎች ነገሮችን ማስተካከል መቀየር እንችላለን። ግን መቀየር የማንችለው መመለስ የማንችለው እኛ አምነን ወደድም ጠላን እንድንቀበለው የሚገባው አንድ ነገር ምንድን ነው? ሞት ነው። ሞት ሁሌ እውነት ነው። ስለዚህ እውነት ስለሆነ አምነሽ መቀበል ግዴታ ነው። ወደፊት መቀጠል አለብሽ። ከፊት ለፊትሽ ብዙ ነገር ይጠብቅሻል። ገና ብዙ አዳዲስ ታሪክ ትጽፊያለሽ። የሰው ልጅ ሁሉ ነገሩን አጥቶ ገንዘቡን፣ ክብሩን፣ ሰው በዙሪያ ያለውን ነገር የገነባውን ሁሉ ፈርሶበት አጥቶ ባዶ እጁን ቢቀር እንደገና ህይወቱን ከአዲስ ሀብሎ መጻፍ ይችላል። አዲስ ምዕራፍ፣ አዲስ ቤተሰብ፣ አዲስ ሰላም፣ አዲስ ደስታ፣ አዲስ ገንዘብ፣ አዲስ ንብረት ማፍራት ይችላል። ገብቶሻል? ስለዚህ ሁልጊዜ ተስፋ አለ ማለት ነው። እሱን ልነግርሽ የምፈልገው አበቃ የሚባል ነገር የለም። በዙሪያሽ ያሉ ሰዎች ገንዘብና ጥቅም አሳዳጅና ፈላጊ ከሆኑ ማድረግ ያለብሽ ነገር ምንድን ነው? አንቺ ከዛሬ ጀምሮ ለራስሽ መኖር መጀመር አለብሽ። ገንዘቡን ያዥው። ከሰማይ በታች ተርፈሽ ለመኖር ዋስትናሽ ገንዘብሽ። ይሄ እየመድረሽ የምትጮህ ሀቅ ነው። በነገራችን ምንም ለሰው መድኃኒቱ ሰው ነው። አዎ ነው፣ ምንም ጥያቄ የለም። ግን ከፈጣሪ በታች ከምታምኑት ፈጣሪያችሁ በታች ዋስትናችሁ እዚህ ምድር ላይ ሰርታችሁ የምታመጡት ገንዘባችሁ። ከሌላችሁ ማንም ሰው አይፈልጋችሁ። ጎበዝ፣ ይህን መራራቅ መጋፈጥ አለባችሁ። ከሌላችሁ የወለደቻችሁ እናታችሁ እንኳን አትፈልጋችሁ። ወዳለው ነው አለቀ። ከሌለ ወዳለው ነው ቤተሰብ የሚያተኩረው። ያው ዝም ብሎ ሊያጽናና ይችላል፣ ግን ተወደደም ተጠላም ወዳለው። ስለዚህ ለራስሽ መቆም አለብሽ ማለት ነው። አየሽ፣ ሰዎች ገንዘብ ይፈልጋሉ፣ በዙሪያ ይመጣሉ፣ ለጥቅማቸው ይፈልጉኛል። ታቆሚያለሽ፣ መስመርሽን ትዘጊያለሽ፣ አትመልሽም። ለማንም ምንም መልስ አትስጪ። ለብቻሽ መቆም አለብሽ ከዛሬ ጀምሮ። ሰው አያስፈልግሽም። ፈጣሪን ከያሽ ፈጣሪ ጠላትሽ እንኳን ለአንቺ መጥፎ ነገር ጥሩ ነገር አድርጎ እንደሚሄድ ሳያውቅ መጥቶ ጥሩ አድርጎልሽ እንዲሄድ ማድረግ ይችላል። ታመኝ ለፈጣሪ፣ ጸሎት አድርጊ፣ ጤናሽን ጠብቂ፣ በአግባቡ እንቅልፍ ተኝ፣ ሰላምሽን ጠብቂ፣ ደስታሽን ያለሽን አመስግነሽ ኑሪ። ሰርተሽ የምታገኙን አጣጠመሽ ብሄው። ልጅሽ አይፈልግሽም ስትሄጂ የሚሆን ነው፣ ችግር የለውም፣ በህይወት ይኖር እንጂ ስትሄጂ ለልጅሽ ትደርሻለሽ። ማንም ግን በዚህ ሰዓት የማይፈልገኝ ሰው ቢኖር ምን እንደማደርግ ታውቂያለሽ? እዚህ ምድር ላይ ያለ ሰው በሙሉ ቢጠላኝ እንደውም ተገላገልኩ ብዬ ነፃነት የሚሰማኝ ነው ይመስለኝ። ሰው ጠልቶ ምን ሊያደርግሽ? አምላክ ይኖር እንጂ አጠገብሽ። ገብቶሻል? ስለዚህ በዚህ አይነት መንገድ ነው መሄድ ያለብሽ። ተግባባ? አመሰግናለሁ፣ በጣም አመሰግናለሁ አሌክስዬ። እሺ፣ እኔም አመሰግናለሁ። ታሳዝናለች። እንደዚህ አሁን ቤት ውስጥ ሆናችሁ ብቻችሁን እንደዚህ እያሰባችሁ ያላችሁ ሰዎች ለእናንተ ነው። እናንተ ነው አውሩት። እንዲህ ስታወሩት ይቀላል። ገብቷችኋል? ነገሮች ግን ይስተል ሄሎ፣ ሰላም ነው አሌክሶ? ሰላም ነኝ። እንኳን ደህና መጣሽ።
ይሰማል? ይሰማል። ሄሎ፣ ሰላም ነው? አይሰማሽም ድምጼ? ምንም አይሰማም ነበር። አሁን ድምጽ መጥቷል። እንዴት ነሽ? ይመስገን ፈጣሪ። ምን እንታዘዝ? በቀደም ይዤ ነበር አስገባኝ እያልኩኝ ነበረው። ስላስገባኝ አመሰግናለሁ። እሺ፣ እኔ እንኳን ስለ ጤና ጉዳይ ነው እና ሳውዲ ነው ያለሁት። አገር ቤት እያለሁም በልጅነቴ ይዞ ነበር የሚያመኝ የነበረው እና አሁን በሳውዲ ላይ በጣም ባሰብኝ። ሕክምና ስሄድ አረብኛ ስለማልችል ያው ግልጽ አድርጌ ልነግራቸው አልቻልኩም እና ሄጄ ዝም ብለው መድኃኒት ምናምን ይሰጡኛል። ያው ምንም ለውጥ የለውም። ስለዚህ አሁን በቃ ምንም ማድረግ ስላልቻልኩኝ ዝም ብያለሁ። ምንድን ነው አሞሞ? በቃ ከአንጀቴ ላይ አንጀቴ ውስጥ ነው። ያው ምግብ ምናምን አያስደላኝም እና ወደ አድላድለ ወደ ጀርባዬን ይስበኛል። እንደዛ አይነት ነው እና የሆነ የሚንቀሳቀስ ነገር አለው። በፊት በልጅነት ይዞ ነበር። አሁን የቆየ ነው? ከልጅነት ጀምሮ ነው የሚያምሽ? አዎ ነበር፣ በልጅነቴ ነበር፣ ግን እንደዛ አልባሰም ነበር። አሁን ነው የባሰብ። ምንድን ነው ያሉሽ? ሆስፒታል ስሄድ ራጅ ምናምን ተነስቻለሁኝ። ሆድ ድርቀት ይሉኛል፣ ግን አይደለም፣ ሆድ ድርቀት አይደለም። የሚሰጡሽ መድኃኒት በአግባቡ ወስደሻል? አዎ ወስጃለሁ። ምንም ለውጥ የለውም። ሌላ ቦታ ታይሄደሽ ታይተሻል? ሌላ ክሊኒክ ሊሆን ይችላል። ከዛ 3 ጊዜ ሄጃለሁ። 3 ጊዜም የተለያየ ቦታ ነው የሄድኩት። ቤተሰብ ያውቃሉ እንደዚህ እንደሚያምሽ? እዛ ሀገር ቤት ሕክምና ምናምን ወስደውን ነበር። ያው መድኃኒት ሰጥተውን እሱ ወስጄ ከዛ በቃ ዝም አልን። እንደዛ የሀበሻ ክሊኒክ አለ እንዲ ሳውዲ ላይ? ሳውዲ መዞች ይህን የፈለጉት የሀበሻ ክሊኒክ ሐኪም ቤት ካለ አለ እያሉሽ ነው እና እንዲያገናኙኝ ነው። እንዴት ነው የምታገኘው? ሪያድ ነው እያሉሽ ነው? ሪያድ ነሽ አንቺ? አዎ ሪያድ ነው ያለሁት። በቃ አለ ስልክ ምናምን አላችሁ? አድራሻ ምናምን ፎሎ አርጓትና ጠቁማት። ያው እስካሁን ፎሎ ያርጉሻል። አርጓት ፎሎሽ እና በውስጡ መስመር ላኩላት። እሺ አድራሻው እሺ አድራሻው ቢልክልኝ አሌክሲ እንደማንም ብለህ እንዳገኛቸው አድርገኝ። እውነት እኔ አሁን መሞት ብቻ ነው ማለት። አይ ሞት ሀገር ቤት ላስገባ ሀገር ቤት ምንም የለኝም። እናት የለን፣ አባት የለ፣ ምን የለም። ብቻ እዚህ መታመም አለብኝ ብዬ ነው እየቻልኩት ያለሁት። አይዞሽ፣ ሁሉ ነገር ይስተካከላል። እሺ ሁሉ ነገር ይስተካከላል። እሺ እሺ ፎሎ አርጓት። ያው አርገውሻል፣ ይነግሩሻል። እሺ ወስደውስ ያው እሺ ከማኙኝ ያገናኙኝ። አለበለዚያ ግን ድጋሜ መግባቴ አይቀርም። አይዞሽ፣ ፈጣሪ ጨርሶ ይማርሽ። እሺ አሜን አሜን። እሺ አመሰግናለሁ። በቃ ላኩላት። እሺ አድራሻ ካለ፣ ምክንያቱም እሱ አሁን ምን እንደሚሰማትም አይ ቲንክ ለመናገር ቋንቋ አልተግባባችም ይመስለኛል። የቸገራት እሱ አረብኛው ምናምን። ሀበሻ ክሊኒክ ደግሞ ካለ በቃ የሚሰማትን ነገር ይስተካከላል። 9 ደቂቃ ይቀረናል። 9 ደቂቃን አጣጥመን እንጠቀማት እስቲ። አይ ፎሎ አላረግሻትም? ሰላም ይሰማል?
ነገሯት። እሺ እዚህም አለ ለነገሩ እኮ ዱባይም አለ፣ እዛም ካለ ደግሞ በጣም ደስ ይላል። ሰላም አንድ ኢንፎርሜሽን ለመንገር ነው የገባሁት። ምን አልሽ? አንድ ኢንፎርሜሽን ለመንገር ነው የገባሁት። የምን ኢንፎርሜሽን? ማታ ማታ ከምሽቱ 1 ሰዓት በኢትዮጵያ እስከ ምሽቱ 4 ሰዓት ዶክተሮች ይገባሉ። ዲያቆን ዶክተር ታደሰ ቤት የተለያዩ ስፔሻሊስት ዶክተሮች ይገባሉ። እዛ መጥተው ሀሳባቸውን ሲነግሩ ሐኪም ቤት ሲሄዱ ምን እንደሚያስፈልጋቸው እንዴት እንደሚጠይቁ እዛ በጣም ኢንፎርሜሽን ይነግራሉ። ከዛም አልፎ ደግሞ በውስጥ መስመር በነፃ እርዳታ ይሰጣሉ ማለት ነው። እና የኢኮኖሚክስ ፕሮግራም ነው። አይ አሁን ልጅቷ እንደመጣችው እንደዚህ አይነት ችግር አለብኝ ትላለች ወይ እንደዚህ ላይፍ መናገር ማትፈልግ ከሆነ በውስጥ ቴሌፎን ወይ ይሰጧትና በውስጥ ያላትን ችግር ታስረዳቸዋለች፣ ይነግሯታል። በተለይ አረብ ሀገር ላሉ እህቶች በጣም ብዙ እየረዱ ነው። ዲያቆን ታደሰ ቤት ገብተው ብዙዎቹ አንዳንድ ችግር አሁን ለምሳሌ የስኳር በሽታ ኖረኝ ሐኪም ቤት ሲሄድ የሚሰጠኝ ካልተግባባ እነሱ ያለኝ መድኃኒት የምወስደውን እጽፍላቸዋለሁ። እንዴት መጠቀም እንዳለብኝ፣ ምን ማድረግ እንዳለብኝ፣ ምን መብላት እንዳለብኝ የተለያየ ነገር ይነግራሉ። አሁን እንደ የጭንቀት ምናምን ከሆነ ደግሞ በውስጥ ምን እንቅልፍ እምቢ ካለህ ምንድነው ወገብህን ነው የሚያምግህን ብለው ምክር ይሰጡሃል። መድኃኒት ካስፈለገ ሐኪም ጋር ስትሄድ ምን እንደምትጠይቀው ምን እንደሚያስፈልግህ ይነግሩሃል፣ እንዴት እንደምትጠይቀው። ኦኬ ቆይ እኔ እናት አሁን እንደ ኢንፎርሜሽን ጥሩ ነው፣ ችግር የለውም። ጥያቄ ካለ የሚሰማኝን ነገር ልጠይቅ እችላለሁ። ግን አንድ ሰው ደግሞ ሆስፒታል ሄዶ እስካን መደረግ አለበት አይደል? ምርመራ ማድረግ እስካን መደረግ አለበት። ትክክል። ስለዚህ ችግር እኛም ያልናት ለዛ እስካን ካደረጉ በኋላ ከሐኪማቸው እስካን ያደረጉበትን ተቀብለው ወደ እነሱ ሲልኩላቸው አሁን ከሐኪም ካልተግባባክ አሁን ኤምአር የተነሳኸውን ፎቶ ትልክላቸዋል እነሱ አይተው በደንብ ይገልጽልሃል በሚገባ ቋንቋ ማለት ነው። የኤምአር ይሁን ሌላ ከሐኪም የጻፈልህን ከሐኪም ወረቀቱን ኮፒ ስጠን በሉ ይላሉ። ኮፒውን ትልክላቸዋል እነሱ በሚገባ ቋንቋ ሁሉን ነገር ይገልጽልሃል ማለት ነው። እሺ ኢንፎርሜሽን እንደ ኢንፎርሜሽን ያው ብዙዎቹ ስለማያውቁ እዛ በጣም ብዙ እርዳታ ስለሚያደርጉ ዶክተሮች የተለያየ ከአንገት በላይ ያለ የውስጥ ደዌ ያለ እንደዚህ የጭንቀት አለ የአይን የሁሉ የተለያየ ሐኪሞች ናቸውና ብዙ ነገር ይገልጻሉ። እሺ እናመሰግናለን። እሺ እሱ ልላችሁ ብዬ ነው። መልካም ቀን። በጣም ነው የምሰማ። አመሰግናለሁ ስለምታዳምጣቸው በጣም ነው ማደንቅ። እሺ አመሰግናለሁ። ያ ኢንፎርሜሽን ነው። ያው እንግዲህ እንደ ኢንፎርሜሽን ያዙት። ግን አንድ ሰው ዶክተር ጋር መሄድ ክሊኒክ ወይ ሆስፒታል ያው የግድ ነው ማለት ነው። ቲክቶክ ላይ እንደ ሀሳብ የሕክምና ባለሙያዎች ገብተው ሊወያዩ ወይም ጥያቄ ካላችሁ ጠይቁ ትችላላችሁ። እሱ እንደ ጥያቄና መልስ እንደ እውቀት ሊወሰድ ይችላል እንጂ ሰው ሕክምና ቦታ ሄዶ በትክክል ማለት አለበት። ጤና ይስጥልኝ። የለችም ጨርሰናል። 5 ደቂቃችንን ግን እንደ አጭር ነገር የዛሬው ቀን ለየት ያለ ነው አይደለ ወገን? ለየት ያለ የዛሬው ቀን የሚያለቅሱ አፍቃሪዎች የበዙበት ቀን ነው የዛሬው ቀን። 2 ሰው በአንዴ የለችም ጋይስ። በቃ ያው ኦልሞስት ጨርሰናል። 3 ደቂቃ ምናምን ነው የሚቀረን። ግን ከሰራ ነው አብዛኛው አንሰራ በር ላይ ይሰማል።
አንዳንድ ሰው ግን ተዘጋጅቶ ዘንጦ ምናምን ነው እንዴ ግን የሚያወራዋል። ቆይ አንዴ ልብስ ልቀይር ምናምን ብሎ ቆይ አንዴ ብሎ መልስ እስከፍሰጡ ድረስ አሁን እኔ የሌለሽ መስሎኝ አስወጣሁሽ። ጤና ይስጥልኝ። እንደዚህ ቶሎ መመለስ እንኳን ደህና ምን እንታዘዝ? እኔ የሆነ ምክር ፈልጌ ነበረ። እሺ ንገሪኝ። እኔ ባለትዳርና የልጅ እናት ነኝ። ያለሁት አረብ ሀገር ነው። እናም አሁን ማለት ደስ የሚል ሁኔታ ላይ አይደለሁም ያለሁት እና ደግሞ እዛም ብዙ ዋጋ ከፍያለሁ። በትዳሬ ብዙ ማለት ደስ የማይሉ ጊዜያቶችን አሳልፌያለሁ። ከዛም ኤርፎን የምትጠቀም አትሰማም? ድምፅሽ ታፍኖበት አይደለም? አሁንስ የኔ ስልክ እምቢ ብሎኝ በጓደኛዬ ስልክ ነው ግን እያልኩ ያለው። አሁን ጥሩ ነው። እንደሱ አውሪ። እሺ። እናም ማለት ብዙ ነገር ዋጋ ከፍያለሁ ትዳሬን ላለማጣት ብዬ በቃ አለ ብዙ ነገር ይሄ ነው ብዬ በሚዲያ መናገር የማልፈልጋቸውን ነገሮች ማለት ነው። እናም ይሄ ይስተካከልልኛል ብዬ ነበር እዚህ መምጣቴ ማለት ነው። ያ ነገር ግን አሁንም ሊስተካከልልኝ አልቻለም። ስለ ምንድነው ችግሩ? ልንግባባ አልቻልንም ከባለቤቴ ጋር እና እዛ ሆነን ማለት ልጅነትም ስላለ እኔም እሱም ይሄም ይሆናል አለመብሰልም ይሆናል ብዬ በቃ እኔ ሀገር ቀየርኩና እኔም ልስራና ምናልባት ይሄ ነገር ሊለወጥም ይችላል ብዬ ወደዚህ መጣሁኝ ማለት ነው። ወደዚህ መጥቼም እኔ እንስራ፣ ብር እንቆጥብ፣ እንደግ፣ ነገ ብዙ ነገር ይጠብቀናል። እንዴ ሁሌ ልጅነት ሁሌ ወጣትነት የለም፣ ብዙ ነገር አለ ብዬ ስለው እሱ ሊሰማኝ አይችልም ማለት ሁሉም ጓደኛው ነው። ነገ ከአንተ ጋር አሁን አንድ ቀን ከአንተ ጋር ከዋለ አንተ በቃ ለሱ ቤስት ጓደኛ እና ያለውን ነገር ሁሉንም ነገር ለሱ ለአንተ ነው የምነግርህ። ከኔ ይልቅ አንተን ይሰማሃል። ከኔ ይልቅ በቃ ጓደኞቹን ወንድሞቹን በቃ ሌላ ሰው ማለት ነው እና ሶስተኛ አካል ነው የሚሰማው እና ያንን ነገር በጣም እኔ ይሄ ነው ብዬ ልናገር በማይችለው ሁኔታ በጣም ተጎድቻለሁ አሌክስ። እና አሁንም ይሄ ነገር ምንም ለውጥ የለም። እውነት ለመናገር እኔ እዚህ ጋር ሆኜ ከምሰራው ስራ በላይ ነው እሱ እዛ ሆኖ ሰርቶ የሚያገኘው ብር ማለት ነው። ያ ግን ምንም እንትን ነው። እስካሁን ጠብ ያለ ነገር የለም። ምንም ለውጥ የለም። ከሴት ጋር ከሌላ ሰው ጋር ይሆናል ምናምን ብዬ የምጠረጥረው አይነት ሰው አይደለም። ግን ደግሞ ግራ ገባኝ። መኖርም ከሱ ጋር መሆንም ቆይ እናት አንዴ ውስብስብ ስላለብኝ እሺ ምንድነው ከሌላ ሰው ወሬ ይሰማል ማለት ወይም ሶስተኛው ወገን ግልጽ አድርጊ ውስጥ ምንም ማለት ግራ ገብት ያለ ነው ጉዳዩ። አሁን ምንድን ነው መሰለህ አሁን ይሄን ነገር እሱ አሁን ለምሳሌ ብር ይይዛል። ብር ማለት ስራ ይሰራል። ጥሩ ስራ ነው የሚሰራው።
እና አሁን ለምሳሌ ከጓደኞቹ ጋር መውጣት ማለት ብር ማውጣት አበድረኝ ካለ ለኔ የለኝ ያለውን ብር ስንትም ይሁን አውጥቶ ይሰጣቸዋል ማለት ነው። ከዛ ያ ሰው መለሰ አልመለሰ የራሱ ጉዳይ ነው። በቃ ነገም እንደዛ ይደግማል። በቃ እንደዚህ አይነት ብሩን መበተን ነው። ምንም በቃ እሱ ለፍቶ የሚያመጣው ብር እሱ ምንም ደንታ የለው። ገባ? እንደዚህ አይነት ነገር እኔ እንቆጥብ፣ በቃ የሆነች ነገር እንስራ፣ ነገ ሌላ ቀን ነው፣ ብዙ ነገር ይጠብቀናል ብዬ ስለው በቃ ምንም ጭራሽ መጣላት ምናምን በቃ ብዙ ነገር አለ እና ምን ላድርግ እኔ አሁን በጣም አስጠልቶኛል። ገባ? ከዚህ መቀጠልም አለመቀጠልም ግራ ገብቶኛል። ተረጋጊ እስቲ፣ ሚዩት አድርጊ እስቲ። አሁን ይሄ ማለት እንግዲህ ምን ብለን እንደምንመልስልሽ ግራ ያጋባል። ምክንያቱም ሁሉ ነገር እኮ አልጋ ባለላይ እኮ ማለት ነው እኮ የለብንም እኮ እንደው በቃ ስራመድ በወርቅ ነገር ላይ ካልተራመድኩኝ በቃ አብሮኝ ያገባሁት ሰው የመላእክ ያህል በቃ ፒውር ይሁን፣ ስህተት አይኖርበት፣ ጉድለት አይኖርበት፣ ክፍተት አይኖርበት፣ ጥፋት አያጥፋ፣ በቃ ሁሌ እየሳቀ ሁሌ እያስደስተኝ ሁሌ እኔ በምለው መንገድ እየሄደ እኔ የምፈልገው አይነት ሰው ይሁንልኝ ብሎ ማሰብ ይሄ ትልቅ ከባድ ኤክስፔክቴሽን ነው። ቁጥሻል ይህንን አሁን ከቻልሽ ተነጋግረሽ ታስተካክይዋለሽ። ምናልባት የሰውዬ ባህሪው ሊሆን ይችላል፣ ተፈጥሮ ሊሆን ይችላል። ገብቶሻል? ተፈጥሮ ከሆነ አትቀይሪው። ቸልተኝነት ማለት በሰዎች ብር ያበድራል፣ ከዛ በኋላ መለሱለት አልመለሱለት ግድ የለውም። ነገሮችን በቸልተኝነት ነው የሚያደርገው። በቃላ ይህ አሁን በቃ የዚህ ሰው ያደገበት ከልጅነቱ የኖረው በቃ ቤተሰቦቹ ራሱ አስተካክል እያሉት ግን ሊያስተካክለው ያልቻለው አብሮ ያደገበት ባህሪው ከሆነ አንቺ እንዴት ልትቀይሪው ትችያለሽ? ትቀበያዋለሽ እንጂ ከወደድኳት ካፈቀርኳት ያደገችበት የሆነ እኮ የራሷ ካልቸር አላት። የራሷ ካልቸር፣ የራሷ አስተዳደግ ስታድግ ተቀርጻ ያደገችበት እኮ የሆነ ባህሪ አላት፣ ጸባይ። እሱን ለመቀየር አልታገርም። ገብቶሻል? ምክንያቱም አይቀየርም። በቃ አብሯት ነው ያደገው ሰው ምንድነው ማድረግ ያለው? ከነ ስህተቷ ከነ ጉድለቷ ተቀብዬው ያንን ክፍተት እኔ ለሞላ ሞክራለሁ ከቻልኩ። ገብቶሻል? ስለዚህ አንቺ ይሄ ሰው በቃ ባልሽ ነው፣ ሌላ ችግር የለበትም ብለሽኛል። ከሴት ጋርም አይሆንም፣ ሌላ ምንም በቃ ሌላ ጥፋት አያጠፋም፣ ይሄ ነው ችግሩ ስላልሽ ይሄንን አንቺ እያስተካከልሽ ብሄድ ገንዘብ ማበደር ላይ መነጋገር፣ ዝም ብሎ እየሰጠ የትም ቦታ ገንዘቡ የሚበትን ከሆነ ቁጭ ብለሽ እንደዛ እንዲሆን በተቻለሽ መጠን አንቺ ገንዘቡን ለመቆጣጠር መሞከር። ትዳር ውስጥ የሚፈጠሩ ነገሮችን በተቻለ መጠን ከፈጣሪ በታች እኛ ፊክስ ለማድረግ እየሞከርን ነው የምንኖረው እንጂ ባለ መንገድ ላይ አንራመድም። ይህንን መጠበቅ የለብሽም። የማታልፊያቸው ግን ችግሮች አሉ። አሁን ይሄ ትዳር የሚነቀንቅ ቺት እያደረገብሽ፣ አቢዩዝ እያደረግሽ፣ እየሰደብሽ፣ ለአንቺ ክብር ሳይኖረው በላይሽ ላይ ድራማ እየሰራ ና የሚኖር ሰው ከሆነ ይህን አታልፊ። እንዲህ አይነት ግን ፐርሰናል የሆኑ ጥቃቅን ግን ክፍተቶች ካሉ እነሱን እንደ ሚስት አንቺ ከቨር ለማድረግ እየሞከርሽ ለመሄድ መጣር አለብሽ። ተግባባ? አሁን ሰው ሀገር ነው ያለሽው። ስለ ገንዘብ አትላኪለት፣ ስራሽን ስሪ። ሀገር ቤት ስትሄጂ ይህንን ነገር እያመቻችሽ ለመሄድ እሺ አሌክስ፣ እኔ እኮ ፐርሰናሊ መናገር ማልፈልጋቸው ብዙ ነገሮች አሉ። አሁን ለምሳሌ አንደኛ እኔ ንግግር ላይም ብዙም አይደለሁም፣ ግን ብቻ አላውቅም በጣም ጭንቅ ብሎኛል። ምን ብዬ እንደምናገር አላውቅም። ሌላ ችግር አለ ከነገርሽ እንጂ አላለቅሳ ብዙ ችግር ነው ያለብኝ። ግን የኔም ከሆነ የኔም ስህተት ከሆነ ምናልባት ምን ትመክረኛለህ ብዬ እኮ ነው። እኔ አሁን ያልኩሽን ብዬሻለሁ አይደል? የነገርኩሽን ግልጽ ነው አይደል? ሌላ እኮ የነገርሽን ነገር የለም አንቺ። እሺ በቃ አለቅሳ፣ አመሰግናለሁ።
አሁን እንግዲህ እሷ ይፈለጥ ይቆረጥ ይሰቃል በተገኘበት ተይዞ ለፍርድ ይቅረብ፣ በአናቱ መተከል አለበት፣ በፈላ ውሃ የፈላ ውሃ አፍልታችሁ ቆዳውን እንደ ዶሮ ይገፈፍ ብንላት ደስ ይላት ነበር ማለት ነው። አሁን መጀመሪያ ምንም ችግር የለም፣ ምንም በቃ ሌላ ችግር የለበትም፣ እሱ ያለበት ችግር ይሄ ብቻ ነው፣ በዚህ መጠረጥረው ነገር የለኝም አለችን። ራሷ ነች ያለች። የሰማችው መልስ አላጠገባትም። ከዚህ ፍቹ የታባቱ ባናቱ። እኔ ለማፍረስ የምፈልጉ ከሆነ እዛው አፍርሱ ትዳራችሁ። ይሄ ፍቅረኛ ምናምን ኢሞ ማሞ ገለመሌ እያሉ የሚጃጃሉትን ነው ምንንደው እንጂ ትዳር ይውላችሁ የፈጣሪ ተቋም ነው። እኔ አታነካኩኝ። ለማፍረስ እዛው ብቻችሁን ትበቃላችሁ። እንዴት እንጠግ ነው? እስቲ መፍትሄ ካለ የሚለው ላይ እናወራ እንችላለን። ትዳሬ ላፈርሰው አስቤያለሁ ምን ትላለህ የሚለኝ ሰው አለ እንዴ? አረ ልኑሩበት፣ ሚስማር እንዳታዘንቡበት። ለማንኛውም ጤናና እድሜ ይስጣችሁ። ጨርሰናል። ነገ እንገናኛለን። የከፋችሁ፣ የጨነቃችሁ፣ የደበራችሁ ክፉ ቀን ወይንም ፎሎ አርጓት ጋይስ። እድሉን ዛሬ ነው በስንት መከራ አግኝታ ይገባችሁ ፎሎ አርጓት። እንደዚህ ያስደስታችሁ ከሆነማ ለሁላችሁም አንዳንድ እድል ይሰጣችኋለሁ። የተለያየ ቀን የተቀደሰ ቀን። እንዴት ነሽ? ደህና ነሽ? ደህና ነኝ። ሰላም ነው አለው። ኦይ ለካ ሰው ካልሞተ ሁሉም ነገር ይገናኛል። አዎ ይሆናል፣ ይሳካል። ሆነ በይ፣ ተከናወነ በይ፣ ተከናወነ። ኦይ ተመስገን አምላኬ። ይመችሽ ጋይስ። ፎሎ አርጓት፣ አስደስቷት። እሷንም ደህና ነሽ? ውድው እያለ ነው አለው። ደህና ነኝ። የት ሀገር ነው የምትኖሪው? ዱባይ ነኝ። ዱባይ። ኦኬ። ምንድን ነው የምትሰሪው? ምግብ ነው መሰራ። የመዳም ቅመም ነሽ? ጎበዝ ጎበዝ። ምግብ ላይ እንዴት ነሽ? ወያ ምግብ ላይ እንዴት ነሽ? ጎበዝ ነሽ? ሼፍ ነሽ? አዎ ኩዌት ነው የሰራሁት። እዚህ ደግሞ እሰራለሁ። አብረውሽ የሚሰሩ ሰራተኞች አሉ? አዎ ጽዳት የምታጸዳ። ሌላ ዜጋ ናቸው? አንድ ኢትዮጵያ፣ አንድ ፊሊፒን። እኔ ምግብ ሰራለሁ። ኦኬ። ሰላም ናችሁ? ተስማምታችሁ ነው የምትሰሩት? እግዚአብሔር ይመስገን ሁላቸውም ሰላም ነው። ጎበዝ። ሁሌም እኮ ነው የምናፈጠው። አንድ ቀን እንኳን እድል አግኝተን አናውቅም። በዚህ አጋጣሚ እውነት ዛሬ ታድያለሁ። ፍቅር በፍቅር ዛሬው ቀን እዚህ ሰርፕራይዝ አደርጋችኋለሁ። ድንገት እየሳብኩኝ እያስገባሁኝ እንደዚህ እንተዋወቃለን። በቃ ፈመስኩ፣ ዛሬ ፈመስኩ። በእናታችሁ ፎሎ አድርጓት፣ ስሞትላችሁ። እና ስራ ጥሩ ነው? ስንት አመትሽ ነው ዱባይ ላይ? ዱባይ አሁን ከመጣው 4 አመት ሊሆነኝ ነው፣ ከ5 ወር በኋላ። ማሻአላ። አንድ ቤት ውስጥ ጠፍቼ 2 አመት ሰራውኝና በአውፉ ሲመጣ ደግሞ የኮንትራት እዚህ ቤት ገባው ማለት ነው። በምህረት አዋጁ ታሳሰሩ። ማሻአላ ጎበዝ። እድለኛ ነሽ። አሰረ። ይሄኛው ቤት ተስማምቶሻል? ጥሩ ናቸው ሰዎቹ? በጣም ጥሩ ናቸው። በጣም ያው ማዳም የለችም፣ ነፍሷን ይማር ሞታለች። ልጆች ነው ያሉት። ልጆቹ ጥሩ ናቸው? አባታቸው ሳለ አባታቸው አሉ። አርበር ቢሰበሰባሉ። በቃ በጣም ነው የሚወዱኝ፣ የሚወዳቸው። ጓደኛ ያለች መታጸዳ፣ አንድ ፊሊፒን ደግሞ አለች። በቃ በጣም ጥሩ ናቸው። አሁን 5 ወር ከጨረስኩ በኋላ እሄዳለሁ። ልጄ ናፍቃኛለች። ሄዳለሽ? ከዛ ልመለስም በቃኝ። ኦኬ ጎበዝ። ሳይ ልጅ ስንት አመቷ ነው? አሁን ልጄ ከ5 ወር በኋላ 6 አመቷ። ማሻአላ። አንድ ልጅ ብቻ ነው ያለሽ? አንድ ነው ያለኝ። እና ሂጂና ድገሚያ። ሄዳለሁ፣ ደግማለሁ። ጎበዝ ድገሚ። ወንድ ልጅ ደግሞ ልጅ ሴት ናታ? ሴት ናት። ቃል ኪዳን ይባላል። እሰይ ቃል ኪዳን ትደግልሽ። እና አሁን ደግሞ ሄደሽ ወንድም ውለጂላት። አሜን። ወልዳለሁ። ፈጣሪ ይሻቃል። ፈጣሪ ይስጥሽ ወንድ ልጅ። አሜን ይስጠኝ። ሆነ ደክም ያለው በጣም ስራ ልትሰሪ ነው? አሁን 4 አመት ዱባይ። ኩዌት ስንት አመት ይሰራ? ኩዌት 4 አመት ሰርቻለሁ። ለእናቴ ለቤተሰቦች ምንም አላረኩም ነበረ። አሁን ነው ለራሴ ነገር አረኩት። ጎበዝ እኮ። አሁን ስትገቢ ማለት ነው ቀጥታ ልጅ ከመውለድሽ በፊት የሆነ ቢዝነስ ክፈቺና ከዛ አርግዢ። አይ ምንም የለኝማ። እንደዛ ከሆነ ሊያስጨምረኝ ነው አመታት። ስለዚህ 8 አመት ሰርተሽ ቢዝነስ የምትከፍቺበት ነገር የለሽም? 8 አመት 4 አመቱ ለቤተሰብ ነው። አሁን ደግሞ 4 አመት አሁን ከ5 ወር በኋላ 4 አመቴ በቃ ቤት ነገር ነው የተሰራበት እና መሬት ገዝቻለሁ።
ተመስገን ጥሩ ነው። አዎ ግን ቤት ሰርተሻል፣ መሬት ገዝተሻል። ሰው መሬቱ ምን ልታረጊው ነው? ያው ሽጬ የሆነ ነገር በቃ ስለዚህ መሬት የምትሸጭበትን ቢዝነስ ትጀምሪበታል። ሱቅ ነገር ይሆን ነገር ትከፍቻለሽ። እዛ አረጋለሁ። ስራ መጀመር አለብሽ። ካለበለዚያ ልጅ ሁለተኛ ልጅ ወልደሽ ከቸግረሽ ተመልሰሽ አረብ ሀገር መተሽ እንዳንገናኝ። አሁን እስካሁን በኋላ ሳልመጣም ጎበዝ ጥርስሽን ነክሰሽ ስራ መጀመር አለብሽ። ብዙዎቹ ይኸውልሽ ከአረብ ሀገር በቃኝ ብለው ከገቡ በኋላ እየተሸወዱ ከስረው አጥተው ቸግሯቸው ተመልሰው ልጅ ወልደው ልጅ ጥለው የሚመጡበት ምክንያት እንደገቡ ገንዘቡን ስራ ላይ ስለማያውሉት ነው። እንደገባሽ ገንዘቡን ስራ ካልጀመርሽበት ምንድን ነው የሚሆነው? ተመልሰሽ ለመምጣት ትቸገሪያለሽ። ገባሽ? ስትወልጂ ስትታረሺበት ስትኖሪበት ብሩ ያልቃል። ከዛ መልሰሽ አረብ ሀገር ፕሊዝ እንደዛ እንዳትሆኝ። በኋላ አልመጣም። ያው ፈጣሪ ከረዳኝ ከሰጠኝ ልጅ መውለድና በቃ ልጆችን ማሳደግ ሁለት ማድረግ። እሱ ልጄም ናፍቃለች 10 ጊዜ ነው እያለችኝ ነው። የት ነው ያለሽው? መች ነው የምትመጪው? 6 ዓመቷ ነው ያልሽኛ? አሁን 5 ወር ቀራት 6 ዓመት ሊሞላት። ስለዚህ አንደኛ ክፍል ብትገባበት ሰዓት ነው። በዚህ ሰዓት ከጎኗ ልትሆኝ ይገባል። እንደገና ደግሞ ወንድም ወይ እህት ፈጣሪ ሰጠሽን ደግሞ ያስፈልጋታል፣ ብቻዋን እንዳትሆን። ስለዚህ ጥሩ ውሳኔ ነው የወሰንሽው። አደራ እምልሽ ነገር ግን እንደገባሽ ገንዘብሽን ቢዝነስ ላይ ካላዋልሽው፣ ስራ ላይ ካላዋልሽው እንደዚሁ ይባክልና ያልቅና ከዛ መልሰሽ ትመጫለሽ ከወለድሽ በኋላ። የኛ ሀገር መሬት አያወጣም ነው እንጂ እሱ በመሬቷን በሸጣት ኖሮ የሆነ ነገር ያደርግልኛል። ብቻ እኮ መሬቱ የምትሸጭበት የሆነ ነገር አይከፍትም? ሱቅ ነገር ያደርጋል። ሱቅ መክፈት ወዲያው። ከዛ ስትወልጂ የሆነ ሰው ታቆሚበታለሽ፣ እህትሽን ወይ የሆነ ስራው እንዳይቋረጥ እኮ ነው። ገባሽ? ለምን ከኋላ ምንድን ካርሲ እዚህ ጋር የሚገጠመው? እሺ እኮ አንድ ላወርደው። ሶሪ እሺ፣ እንዴት ላድርግ? በኋላ አንቺ ወደዛ ስትሆኝ እንዲህ ይዞራል። ምን እሺ፣ ስልኩን አንድ ያዘልኝ። እንደዚህ ባይ ተጠግቼ ትሰጠኛል። ከዚህ በደንብ ቤት ሊሄድ ነ Hello, good afternoon. Take 2 minutes time to install this. So we have to first place like this position. Okay. Her face will be here? Yeah. This one we touch here. Okay. Okay. And because this one we can make a little bit up also. You know this one like this, right? Okay. Yeah, little bit up can be now. Yeah. Okay, this is okay. Because this one should be straight away. Okay. In this case, there is sometimes it's going like this. We have to put a small blanket here to fill the gaps, sir. But until now, this is okay. First thing first, sir, full maximum the bed always, okay? 100 ሰዎች ብቻ ፎሎ አድርጉኝና ከዛ በዚህኛው ላይ ብንገባለሁ። ይቀረጣችሁ ነው ጋይስ። ስንት ሰው ነው ያደረገው? አሁን 400 ሰው ነው ያደረገው። 800 ሲካፈል ለሁለት 400 ሰው 100 ሰው ይቀራል ጋይስ። 100 ሰው 1 second, madam. እሺ እሷን ነው መዳም ያላት ሩቢ። አንዴ ሪምን 1000 ሙላት ጋይስ፣ 1000 ሙላት ትቸኩላለች። በቃ አሉላል ፍቅሬው አሳድርጎታል። አምሳ ሰው ነው የቀራት። 962 40 ሰው ነው የቀረው ጋይስ። 38 ሰው ሪምን ፎሎ አድርጓል። ሪም ፋሽን የሚለው የሪም አዲስ አካውንት ነው። አሁን 1000 ሙላት እና ጊቫዌ አንድ ቀለበት ይሰጣቸዋል። No screwdriver, no tools, nothing, right? Only the belt mechanism. See, I put the belt from here, it will go over there, I lock there. Wait, we need to lock. So, now it's okay. So, see, cassette is strong. Okay. You have to press here to release the harness. See, harness is now. You need harness now? You don't need, right? No, she don't need because she's only 26 days, 27 days. So like that, you can do like this also. Yeah, finish. Okay, but maybe it's here. What about this one? This one must be this position. Okay. You can see here, these buttons are decided, right? Excuse me, madam. No problem. Like this, it will go down, right? Yeah. It will go more down, right? Yeah. But if baby is here, We need to make it high. this one
You can place the baby. ብሎ እኮ ነው ፕሮሰስ የሚያበዛው። Our leg will be like this. Yeah. Body is here. This one But you protects didn't us say you like know this. that. Okay. And example, this joint together. Together, sir. Yeah. Or you cannot put one ሞላ together. Together and have እስቲ Yeah, like that. ሪምሻ ሞላ አንድ ሻርባ ወጥቶልኛል። አመሰግናለሁ። እሺ በጣም አይ ቁጭ በይ። ሌሎቹ ፎሎ ያርጉሽ ማቸኩ ከሆነ ቆይ ላይ ልገባበት ነው ማሪ በየሰልተን ይመጣል። እሺ እሺ አመሰግናለሁ። እሺ ቴንክ ዩ ጋይስ ፎሎ ስላደረጋችኋት ኖ ነው ዛሬ እሷን ፎሎ አርጓት፣ አበረታቷት። የመዳም ቅመም ናት። Very good example. Baby is here. ያለሽ ፎሎ ያርጉሽ። ስስት ነው ሞላው። ግድግዳው ራሱ ሳት ነው ሞላው። ፌመስ ምን ትፈልጊያለሽ? እሺ ፌመስ አርጓት ጋይስ ፕሊዝ ፎሎ አርጉን ነው ጎግል ጄሚኒ ፕሮ ወይም ጎግል ማግኘት ማዘጋጀት ኧረ ጋይስ ምንም አይነት በውስጣ ውስጥ የሚሉ ሰዎችም ሚውት አድርጉ። እዚህ ጋር እየወሰዱ እያጭበረበሩ ብር ይበሏቸዋል። ከዛ እያለቀሱ መጥተው እዚህ ኮሜዲን ያደርጋሉ። ፍቅሬ በደንብ የው እሺ፣ በእናትህ ሌላ ጊዜ ራሳችን ልናጥብ ስንነቅለው ምን ስንለው ራሳችን ይህ በፊቱ ግን እንደዚህ ፕሮሰስ የለውም ነበር። አሁን ብሎ ፕሮሰስ የሚያበዛ መሰለኝ። እሺ ማርቲ እናመሰግናለን። ይመችሽ። እሺ እኔና How's the feeling? አቡዬ ተበልቼ ነው እባክሽ አስገና ተሳሱ እያለ ነው። እኔ ምን ሰርቼ ልብላ? እናንተ ቲክቶክ ላይ እየከሰሳችሁ ብሏል ኤምባሲ። ስለዚህ ኤምባሲ ሄደሽ ክሰሽ ማሪ ማስረጃሽ ይደረሰኝ ምንሽ ይዘሽ። ኦኬ ቴንክ ዩ ፓፒ እንትን በለው ይሄንን። እሺ እሱን ጫናውን። አቤት ፍሊተሩ እየጠፋ ነው። የምፈቀፍቂው አይዞክ ላይፍ ኢዝ አሚሮር። አይዞክ አይዞሽ አይዞሽ። በጣም ነው እንዴ ተከታተልሽው? ሼሬሬሬ ቅጥል ልበሉ ላለች። አዎ ይህንን መጀመሪያ ይህንን ዳውን አድርገው ላስረዳት። መጀመሪያ ለማስገባት ልጅቷን ይህን እኮ ነው ያልኩ ፍቅርዬ። እዚህ ጋር ነው ፕረስ የሚደረገው ሁለት ቦታ። ይህኛው እንዳይቆረቁራት እኮ ነው። ብርድ ልብሱ ኑኑ where is Ruby blanket? Please give it to daddy. Thank you. You got to put in the car seat. Yes, mommy. ፍቅሬ ይሄንን ግን አርጎታላ እግሩ አይገባማ። ኧረ በማዬ እዚህ ኧረ በማዬ ሞት እንደዚህ ማስላት እንዴ ይላል። ይሄ እንዴ ኖ ኖ ኖ ኖ እንዴ ያሟታለሁ። እሺ ይላል ወይ ከላይ ጥሩበት በቃ እኮ እንደዛ ያስማማኛል። ኦኬ ከላይ ጥሩበት ኧረ በዚህ ታሰርም ፍቅሬ ጉድፈላ ዳርጀጋ እሺ ካውሰድ ፈሳ ስበል እንዲያርግ ፊቷን ከፈትላት። ይህ በጣም እንደዚህ ከፈት ትመቻች እንደዚህ። ይሄኛውን ግን አብሏል በሴፍቲ ሼሬሬሬ። እሺ ሁሉም አብራኝ ሼሬሬሬ ያለ። አዎ ፍቅሬ እሷን ስጠኝ። እቺን ለምንሽ እዚህኛው ላይ ላደርገው ኑኑ ቦታ ልትቀይረኝ በእጅ ይደክመኛል። ቴንክ ዩ። እሺ ምንድን ነው የምትስብላት? ይህንን ወደ ኋላ ተሰቦላ ለካ አይ ሰላም ነው። እኔ እኮ እዚህ ከፊት መሄድ እችላለሁ። በቃ ግን ብታለቅስስ ደግሞ እኔ ከፊት ልሄድ ነበር፣ ግን ብታለቅስስ ደግሞ ኑኑ ካን ዊ ስዋፕ ፕሊዝ? Okay, so I can sit near to Ruby. Okay. You happy? You happy because you will sit near to Ruby? Hi, Fukri.
እኔ ጫማዬ ውስጥ ገብቷል። ባዶ እግሬ ነኝ፣ መውረድ አልችልም። ዝም ብላስ ወብት ኑኑ ካም እንደዚህ ካም ቼንጅ ካም ፓስ ዩ ካን ፓስ ራይት ያ ፕሮብለም